ዘፈንና ዘመን አይኖቼ ተራቦ ደረስ ይላንዶ ኦጆ አይኖችህን ሳየው ከብለል ከብለል ሲላል ብዬ ሁሉን ትቼ ዘፈንና ዘመን በአልበም ሲጠበቅ በኮንሰርት የደመቀው የዘመናዊ ሙዚቃችን ኮከብ ዮሴፍ ጥሩነህ እንደጻፈው ከልጅነቱ ጀምሮ ለሙዚቃ ያለው ፍላጎቱ ገና በአፍላ ወጣትነት ወደ ዝነኛው ሮሃ ባንድ ይወስደኛል ብሎ አላሰበም ነበር። አጋጣሚዎች ተሰካክተው የባንዱ እንግሊዝኛ ዘፋኝ ሆኖ በ80ዎቹ መጀመሪያ በሮሃ ባንድ ተቀጠረም። በሮሃ ባንድ ሲሰራ ድንገት የተቀዳ ዘፈኑን የሰማውና በአዘፋፈን ስታይሉ የተሳበው የዜማና ግጥም ደራሲና አቀናባሪ አበበ መለሰ ለአልበም ሥራ ሲያጨው አዲስ የሙዚቃ ምዕራፍ ተከፈተለት። አበበ መለሰ ራሱ ግጥምና ዜማ ሰራለት። በ1983 ከተለመዱት ዘፈኖቻችን ለየት ያለ ጣዕም ያላቸውን ዘፈኖች የያዘ አዲስ አልበም ይዞና አሻራው በጉልህ የሚለይ ሙዚቀኛ ሆኖ ከሕዝብ ተዋወቀም። 4 ተጨማሪ 3 የግሉ የስቱዲዮ አልበሞቹም በልዩነት የሚደመጡ ስጦታዎች ሆነው ዓመታትን ተሻገሩለት። ለስላሳም ሆነ ሞቅ ያለ ምቶችን ውብ አድርጎ መጫወት ይችላል። ባለሙያዎች እርሱ የሚጫወታቸውን ስልቶች ሲጠየቁ እነዚህን ይዘረዝራሉ። ባላድ፣ ቡግል፣ ቻካ ቻካ፣ ቺክ ቺክ፣ ሃይ ላይፍና ሶካ። ድምፃዊው ዳዊት መለሰ ነው። አልመሻለኝ ቀኑ አልነጋለኝ ሌቱ ይበራል ልቤ ካንቺው ጋራ ወጥቶ ተሻግሮ ያንተራራ ይዞራል ያልቻልኩ መጋየት አቅቶኛል ሲያስጨንቀኝ ስንገላታ ችግር በማሰላሰል እተክዛለሁ አንረሳሳ ፍቅሬ የምወድሽ እግዜር ሜቡስ መራ ያጣው መባዘኔ ባፈቅርሽ አይደለም ወይ መምከንከኔ አንቺ የምሽት ኮከብ ጨረቃ ተወዳጁ ድምፃዊ ዳዊት መለሰ የመጨረሻ አልበሙን ያወጣው በ1995 ዓመተ ምህረት እንደመሆኑ በርካታ አድማጮችና አድናቂዎቹ በአዳዲስ ሥራዎች ሲጠብቁት ብዙ ዓመታት ተቆጥረዋል። ይህን የአድማጮቹን ጥበቃ በጥቂቱም ቢሆን ይመልሳል በሚል ይመስላል ባለፉት ጥቂት ወራት የተለያዩ ደማቅ ኮንሰርቶችን ሲያቀርብ ቆይቷል። ዘፈንና ዘመን በዚህ ዝግጅት ብዙ የሚዲያ ዝግጅቶች ያልተሰሩለትንና በዚህኛውም ጥቂት ቀደም ባለው ትውልድም የሚደመጠውን ዳዊት መለሰንና ሥራዎቹን በምጥን ዝግጅት ይቃኛል። ዳዊት መለሰ የኢትዮጵያ ሙዚቃ ውስጥ ዓለም አቀፋዊ ቅንጣቶችንና የአዘፋፍን መልኮችን በማስተዋወቅ ዘመናዊ ቅርጽ ከሰጡት ግርማ በየነ፣ ጌታቸው ካሳና በእነርሱ ዘመን ዘመናዊ ዘፋኝነትን ያደመቁ ሙዚቀኞችን አሻራ ካስቀጠሉ በጣም ጥቂት ሙዚቀኞች ዋነኛው ነው። ቆየት ባለ አንድ ቃለ መጠይቁ ዳዊት የእነርሱ ሙዚቃዊ ተጽዕኖ እንዳለበት አንስቶ
ተናግሯል። የእንግሊዝኛ ሙዚቃዎችን በስፋት እያዳመጠ ማደጉም ኋላ ላይ ለፈጠረው የአዘፋፈን ስልት አቅጣጫን አመላክቷል። እኔ እንግዲህ ዘፈን በጀመርኩበት ጊዜ የእንግሊዝኛ ዘፋኝ ነበርኩኝ። ለ5 ዓመት ያህል የሮሃ ባንድ የእንግሊዝኛ ዘፋኝ ነበርኩኝ እና በዛን ጊዜ እሱንም እየሰራሁኝ የነ ግርማ በየነ፣ የነ ጌታቸው ካሳ፣ ሰይፍ ዮሐንስ ምናምን እነሱ የመሳሰሉት አርቲስቶች የሞደርን አጨዋወታቸው በጣም ደስ ይለኝ ነበር እና አዲስ ነገር ለመስራት ሁል ጊዜ ፈልግ ስለነበረ እና የዛም የእንግሊዝኛውም ጨዋታው የነበረው የእሱም ተጽዕኖም ስለነበረ በተጨማሪ አዲስ የራሴን ስታይል ይዤ ለመውጣት በቅቻለሁ። ዳዊት መለሰን ለሰፊ አድማጭ በማስተዋወቅ በኩል የግጥምና ዜማ ደራሲና አቀናባሪው አበበ መለሰ የጎላ ድርሻ አለው። ዳዊት በሮሃ ባንድ እንግሊዝኛ ዘፋኝነቱ ዘመን የነዋይ ደበበን የፍቅር ገዳምና የግርማ በየነ ሴት አላምንምን ሲዘፍን ተቀርጾ ነበርና ይህ ካሴት ከኤሌክትራ ሙዚቃ ቤት ባለቤት ተሾመ ዘንድ ይሰማል። አዘፋፈኑን ወድዶ ከዚህ ድምፃዊ አገናኙኝ ሲል የቀጠሮ ቀን ያዘ። በአበበ መለሰ ውብ ግጥምና ዜማ እንዲሁም ከተለመደ አጨዋወቱ ወጣ ብሎ ዓለም አቀፋዊ ቃና በሚደመጥበት የሮሃ ባንድ የዳዊት የመጀመሪያ አልበም ይበራል ልቤ ተወለደም። የዳዊት ይበራል ልቤ ይህንኑ ዘፈን ጨምሮ አቅቶኛል፣ ነጋ፣ ኢትዮጵያ፣ አልመሻለኝ ቀኑ፣ ማን አለኝና የግርማ በየነን ሴት አላምንም በድጋሚ ያዜመበት ከስብስቡ መካከል ጎልተው ተደምጠዋል። ይበራል ልቤ ካንቺው ጋራ ወንዙ ተሻግሮ ያንተራራ ይዞራል ልቤ ካንቺው መንደር ሲጫወት ሊያመኝ ወይ ለማደር ስቃይ በስቶ ባሳብ ስቃይ ይቅር በይኝ ካጠፋሁ ይቅር በይኝ ካጠፋሁ ኢትዮጵያ ሀገራችን መመኪያችን ኢትዮጵያ ሀገሬ የኔስ መመኪያዬ ኢትዮጵያ ሀገሬ የኔስ መመኪያዬ። የድምጫ ስፋቱ ግን ሰፊ አልነበረም። የሙዚቃ ስታይሉ ለየት ማለት ወደ ብዙ አድማጭ ጆሮ ለመግባት ጊዜ ወሳጅ ነበር። ከብዙ የራዲዮ ላይ ጨዋታ በኋላ ወደ 80ዎቹ መገባደጃ ስራው እንደ አዲስ የመደመጥ ዕድልን አገኘ። ከዚያ በኋላ ዳዊት የራሱን አድማጭ ይዞ በራሱ ልዩ ስልት ተጽዕኖ ፈጣሪ ሙዚቀኛ ሆኖ ቀጥሏል። አልመሻለኝ ቀኑ አልነጋለኝ ሌቱ አወይ አረዛዝም ደቂቃው ሰዓቱ ዳዊት የራሱን ስልት ቅርጽ እያስያዘ በቀጠለበት የ80ዎቹ መጨረሻ 2 አልበሞችንም አበርክቷል። ቀዳሚው የቡድን ሥራ ነው። ህብስት ጥሩነህና ሰርጉ ዓለም ተገኝ ከዳዊት መለሰ ጋር በሰሩት የ1987 አልበም ውስጥ ዳዊት ያቀረባቸው ልዩ ቋንቋና የሩቅ ፍቅር የተሰኙት ሥራዎቹ ውብ ናቸው። መራራቅ ነገር መለያየት ምንኛ ያስጨንቃል ቀን ከሌሊት ሳይወደው የተለየ የጠፋ መላ እንዴት ሲደላዋል ምንስ ቢበላ ስተጋትር ብትብት የማወራው ጥፍት ይለኛል እንዴት ይሻለኛል እንዴት ይሻለኛል መላው ጠፍቶብኛል ሳገኛት መፍዘዜ ሳጣት መተከዜ መሆኑ አይደለም የፍቅር አባዜ። ተከታዩ በዚያው ዓመት የቀረበ የዳዊት ሥራ ሎተሪ
አልበሙ ነው። ከቀደሙት ሥራዎች በተለየ ሰፊ ድምጫን በራዲዮና በመዝናኛ ስፍራዎች ያገኘው ይህ አልበም በቅንብሩም ላቅ ያሉ ሙከራዎችን ያስደመጠ ሥራ ነው። በአበጋዝ መሪነት ቅንብሩ የተሠራው አልበም ሎተሪ፣ አትንኩኝና የኔ ሸጋ የተሰኙትን ዝግጅታቸው የተሳካላቸውን ዘፈኖች ይዟል። የፍቅሬ ሎተሪ አንቺ መሆንሽን ሰማሁ ለባለ ዕድል መውጣትሽን የዳዊትን እንግሊዝኛ ዘፈን እየሰሙ የማደግና ለዓለም አቀፍ ሙዚቃ ስልቶች የቀረበ አጨዋወት ያስደምጥበት ልጅነትሽ አልፏል ከሎተሪ አልበም በልዩነት ይጠቀሳል። በአር&ቢ ስልት የተሠራው ይህ ዜማ የእንግሊዝኛ አቻም ተሰርቶለታል። የሙዚቃው ርዕስ ሳሊ ይሰኛል። ቀድሞ በዳዊት የተሠራው ይህኛው ሥራ ሲሆን የአማርኛውን ግጥም ከእንግሊዝኛው እንዳይርቅ አድርጎ ጊዜውን ወስዶ የጻፈለት ርዕሱንም ልጅነትሽ አልፏል የናዜማው ምርጫ የበለጠ እየበሰለ ልዩ ልዩ ስልቶችንም በጥልቀት እያዳበረ መጥቶ ያቀረበው የ1991 አልበሙ ከአድናቂዎቹ ልብ ያደላደለው አበርክቶው ሆኖለታል። አንቺን ነው በተሰኘው ዘፈን አድማጮቹን ከመቀመጫቸው አስነስቶ አስጨፍሯል። የኢትዮጵያዋ መሰንቆ ከምዕራቡ ሃውስ ሙዚቃ ምት ጋር በስምረት የተደመጠችበት ከረሜላ ጊዜያትን ተሻጋሪ ሥራ ሆኖለታል። ራበው ዓይንንና ምን ይሻለኛልን በፍቅር መረታት ውስጥ ያሉ ሁሉ ከራሳቸው ሁኔታ አዛምደው ሰምተውለታል። ራበው ዓይኔ ቢያጣሽ ራበው ዓይኔ ሸክሙ ከበደው ፍቅርሽ ደከመው ጎኔ ደከመው ጎኔ አየረኔ ምን ይሻለኛል አየረኔ ምን ይሻለኛል አይሰማሽም በኮንሰርት ሥራዎቹ ሁሉ እንዲዘፍነው የሚጠየቅ የዚህ አልበም ሙዚቃው ነው። አይሰማሽም አይታይሽም ፍቅር ለሰጠሽ ላሸለሽም ከነዚህ ሥራዎች በላይ ገዝፎ የቆየውና የዚህ ዘመን አዳጊዎች ጭምር በድጋሚ ከቨር የሚሰሩት ፍቅርና ውበት በእጅጉ ረቆ የተገለጸበት አንድ ቀን አይቀርም አንድ ቀን ዳዊት በሙሉ አልበም ደረጃ ያወጣው የመጨረሻ ሥራ የ1995 አንድ ቀን ነው። የሀገር ናፍቆት፣ ፍቅር፣ የሕይወት ከፍታና ዝቅታ ሁሉ በዚህ አልበም ጉዳይ ተደርገው ተነስተዋል። ለምርጫ የሚቸግሩ ውብ ዘፈኖችን በያዘው በዚህ አልበም የዓለም ፀሐይ ወዳጆ፣ ቴዎድሮስ ካሳሁን፣ ቴዲ አፍሮና ሌሎችም ደራሲዎች ሚና እንዲሁም የአበጋዝ ክብረ ወርቅ ሰፊ ስልቶችን ያዳረሱ ቅንብሮች ሥራውን ለዚህኛውም ዘመን አሻግረውታል። ዳዊት በምስሉም ልዩነትን ይዞ መጥቷል። በዚህ አልበም ላልከዳሽ ቃላለኝ የሙዚቃ ቪዲዮው በቴሌቪዥን ሲተላለፍ ከፍተኛ ተቀባይነትን አግኝቷል። ላልከዳሽ ቃላለኝ ላልከዳሽ ቃላለኝ አላንቺ ማናለኝ ላልከዳሽ ቃላለኝ ላልከዳሽ ቃላለኝ አላንቺ ማናለኝ
ለሰውነት እንቅስቃሴና ዳንስ ቆንጆ ባገር ተመራጭ ነው። ቆንጆ ባገር ምን ቢሞላ አልፈልግም ካንቺ ሌላ ቆንጆ ባገር ምን ቢሞላ አልፈልግም ካንቺ ሌላ። ወጣቷን ልጅ በቴዲ ማክ ውብ ቅንብር የታጀበ የፍቅር ጥሪና መቃተትን ያወሳል። ልቤ ፈለጋት እንዴት ብዬ ልታግኛት በፈጣሪ ያልተጻፈ ውህደት እንደማይሰምር ለማንዳኛ በተሰኘው ሥራ ነግሮናል። ለማዳኛ ንገር የኔ ጉዳይ ለማዳኛ ንገር የኔ ጉዳይ ለማዳኛ የኔ ጉዳይ እስኪ ንገሪኛ። እንዴት ልቻልም ከሙዚቃ ቪዲዮ ጋር ሰምሮ ከፍቅረኞች አፍ የማይጠፋ ዜማ ሆኖ ቆይቶለታል። እንዴት ልቻል መውደድሽ በግልጽ እየታየ ናፍቆትሽ ልቤን እያጋየ ፍረጅኝ ዘመናትን ተሻጋሪ የፍቅር ዜማው ነው። እስኪ ፍረጂ ቅጣቴ አልበዛቦኝ አንቺን ኑሮን ማታስቀላለሁ። ዳዊት መለሰ ከአድማጭ ልብ በተቀመጡ የፍቅርና ሌሎች ጉዳዮችን ከሚያነሱ አዝናኝ ዜማዎቹ በተጨማሪ ታላላቅ ማኅበራዊ ጉዳይ ላይ የተሠሩ የኅብረት ሙዚቃዎች ውስጥም ንቁ ተሳትፎ በማድረግ ኃላፊነቱን ተወጥቷል። HIV ላይ ንቃትን ለማዳበር በተሠራው እንኖራለን ገና አልበም ውስጥ ያቀረበው አፈርኩኝ በራሴ ባለ ድንቅ መልእክት ሥራ ነው። እያየሁ ታውሬ ደንቁሬ ሕመምሽን ልሸሸው ሞክሬ መኖርሽን ሳየው የው ዛሬ ተመለስኩ ወደ አንቺ ተምሬ። ኋላ ላይ ከጸደንያ ምናልሁሽ፣ ሚካኤል ሸዋንዳኝና ኃይልዬ ጋር በጋራ የተጫወተው በኤልያስ መልካ ቅንብር የተሠራው መታመን ማመን ያለ ጊዜ ገደብ ዛሬም ይደመጣል። ይህ ሥራ ድርሰቱ የነቢይ መኮንን እንደሆነ ይታወሳል። አያገባኝም አትበይ ያንቺም ነው የኔ ጉዳይ አያገባኝም አትበይ ያንቺም ነው የኔ ጉዳይ። መታመን ማመን ማመን መታመን ዳዊት በሙዚቃ ሥራዎቹ የሚደነቀውን ያህል ከሙያ ባልደረቦቹ ጋር ባለው ቅርበት አዲስ ሙዚቀኞችን የመደገፍና በተጨማሪ የሙያ መስኮች ራሱን የማብቃት እንዲሁም የንግድ ሥራዎች ተሳትፈው በበጎ ይነሳል። የዳዊት መለሰ ውለታ አለብኝ ከሚሉ ሙዚቀኞች መካከል አንዱ ቴዎድሮስ ካሳሁን ቴዲ አፍሮ ነው። ቴዲ አባቱን በመፍራት በድምፃዊነት ወደ ሙዚቃው ለመምጣት በሚያመነታበትና ለሌሎች ድምፃውያን ይሆናል ብሎ ግጥሞችን እየጻፈ በሚያስቀምጥበት ጊዜ ዳዊት ራሱ ቴዲ ዘፈኖቹን እንዲጫወታቸው በማድረግና አልበሙን ፕሮዲውስ በማድረግ ወደ ድምፃዊነት አምጥቶታል። ይህ የቴዲ አፍሮ አልበም ሌቦ ተብሎ ወጥቷል። የዚህ አልበም ቅንብር የተሠራው ዳዊት መለሰ ከጓደኞቹ ጋር በባለቤትነት ያስተዳድረው በነበረው በኤክስፕረስ ባንድ ነበር። መስረት ተቃቦ ተይቅልቦ መስረት ተቃቦ ተይቅልቦ በአዲስ አልበም ናፍቆት የሚጠበቀው ዳዊት መለሰ አምስተኛ አልበሙን እያጠናቀቀ እንደሆነ ከተነገረ ቢቆይም አሁንም ከአድማጭ ጆሮ ግን አልደረሰም። በሰሞነኛ ኮንሰርቱ ያዩት አድማጮች የአልበሙን ጥያቄ ጠንከር አድርገው አንስተውበታል። በቅርቡ አዳዲስ ሥራዎቹን እንደምንሰማ ተስፋ በማድረግና በዘመናዊ ሙዚቃችን ላሳረፈው አሻራ በማመስገን ዝግጅታችንን እንቋጫለን። የዳዊት መለሰን ሙዚቃዊ ጉዞ ዳሰሳ የጻፈው ዮሴፍ ጥሩነህ ነው። ለዝግጅቱ መቋጫ ዳዊት በዳግም ቅንብር ከአቢሲኒያ ባንድ ጋር የሠራውን ይበራል ልቤን ተጋበዙ ብሏችኋል።